ሰባተኛውን ሀገራዊ ምርጫም እያሳለጠ በበርካቶች ዘንድ እንዲወደድ እንዲፈለግ እንዲመረጥ እያደረገ ያለም አንጋፋም ተወዳጅ ጋዜጠኛ አለ። ዳዊት መስፍን። ስለ ዳዊት መስፍን በርካታ ጉዳዮችን ያነሳው ተወዳጅ ሚዲያና ኮሙኒኬሽን በሚዲያና በመዝናኛ ዘርፍ ላይ በህዝብ ዘንድ የማይረሱ ባለሙያዎችን ታሪክ እየሰነደ እንደሆነ ይታወቃል። እስከዛሬ 450 ሰዎችን እያፈላለገ የሰነደ ሲሆን ስራዎቻቸውንም ጠንክሮ በማስተዋወቅ ላይ ቀጥሎበታል። እዝራ እጅጉ የተወዳጅ ሚዲያና ኮሙኒኬሽን መስራችና ባለቤት ነው። ስለ ዳዊት መስፍን ወይም ደግሞ አሁን ላይ የፖለቲካ ፓርቲዎችን እያነጋገረም እያከራከረም በርካታ ነጥቦችን እያነሳ ስለሚገኘው ዳዊት መስፍን በርካታ ሐሳቦችን አስፍሯል። እዝራ እጅጉን አመስግነን የእዝራ እጅጉ ተወዳጅ ሚዲያና ኮሙኒኬሽን ያሰናዳቸውን የሰነዳቸውን ታሪኮች ወደ እናንተ እናደርሳለን። ይህ ዜና ፕላስ ነው። የኢትዮጵያ ኢንሳይክሎፒዲያ በማለት 2014 ታሪኮችን አሳትሞ ያሰራጨ ሲሆን ብዙዎች ማመሳከሪያ መጽሐፍ አድርገው ነው የሚወስዱት። እዝራ እጅጉ የበርካታ ኢትዮጵያውያንን የፖለቲከኞችን፣ የጋዜጠኞችን፣ የበርካታ ታዋቂና ኢትዮጵያውያን አንጋፋ ሰዎችን ታሪክ ቅጽ 2 አውጥቷል። ድርጅቱ የህይወት ታሪክ ላይ ትኩረት በማድረግ የበርካታ ቤቶችን እያንኳኳ ምን ያህል ታሪኮች አሉ የሚሉትን እየሰነደም እያደራጀ ሰዎችን እያሳመነ አስገራሚ ያልተዘመረላቸውን እያውጣጣ እያከበረ ይገኛል። በእርግጥ እዝራ እጅጉ ዳዊት መስፍንን በሚገባ ገልጾታል። አስገራሚ ያልተዘመረላቸውን ሰዎች እያወጣ ወደ አደባባይ እየመሰከረ ታሪካቸውን እየከተበ ይገኛል። የእኛም መስፈርት ያሟሉ እንጂ በህይወት እያለ ታሪኩ የማይሰነድ ሰው አይኖርም ይላል እዝራ እጅጉ። ምክንያቱም የግለሰብ ታሪክ ከግለሰቡ ባለፈም የሀገር ታሪክ ስለሆነ። የህይወት ታሪካቸው ከተተረከላቸው መካከል ጋዜጠኛም ዳዊት መስፍን ነው። ዳዊት መስፍን በአሁኑ ሰዓት በፋና ብሮድካስቲንግ በአማካሪነት እያገለገለ ሲሆን በተለይ በፋና ወቅታዊ ፕሮግራም በመስራት አቅሙን እያሳየ ነው። ከ2000 በኋላም ወደ ጋዜጠኝነት ገብተው የራሳቸውን ቀለም ከፈጠሩት መካከል ዳዊት በመሆኑ የሥራ ታሪኩን እነሆ እናሰፍራለን። እዝራ እጅጉ ከባለ ታሪኩ የተገናኘን መረጃ መሰረት በማድረግ እንዲሁም የቅርብ ሰዎችን በማነጋገር የህይወት ታሪኩን አጠናቅሮታል። ውልደትና እድገቱን እንዲህ ከትቦታል። እዝራ እጅጉን አመስግነን ዳዊት መስፍን ማን ነው? እንዴትስ ዛሬ ያለበት ደረጃ ደረሰ? የሚለውን ጉዳይ እንመለከታለን። ዳዊት መስፍን የወሎ ምድር ፍሬ ነው። በሰሜኑ የሀገራችን ክፍል በሐምሌ ወር መጀመሪያ ሳምንት አንድ ልማድ አለ። በአካባቢው እርሚጦ ተብሎ የሚጠራው በመሃል ሀገር አካባቢ አነባብሮ የሚባለው ጣፋጭ ባህላዊ ምግብ በየቤቱ የሚዘጋጅበት ጊዜ አለ። ሐምሌ 5 ወይም በክርስትና እምነት ተከታዮች ሐምሌ አቦ ይባላል። ዳዊት መስፍን በዚህ ቀን ሐምሌ 5 1980 ዓ.ም በደቡብ ወሎ መዲና በፍልቅልቃዋ ከተማም ተወለደ። ደሴ። ዳዊት መስፍን ከ10 እህትና ወንድሞች መካከል የተገኘም የቤቱ 8ኛ ልጅ ነው። የዳዊት ወላጅ አባት መስፍን ገብረ ብርሃን በዋግዝብ ለአገው ህዝብ የተሰጠ ጤዛ ተብለው እስኪሞገሱ ድረስ በክፉ ጊዜ ህዝቡን የታደጉ በተለያየ የስልጣን እርከኖች የዋግና የወሎ ህዝብን እያገለገሉ መሪ ነበሩ። እርግማን ሆኖብን በአበሻ ምድር ላይ ደግ አይከበርም እንዳለ ገጣሚ አበባው መላኩ ዓለማያ የሚለው የግጥም ስንኙ ላይ በጎልማሳነት ዕድሜያቸው ይህችን ዓለም በሞት ተሰናበቱ። ይህ ሁነት የዳዊትን የልጅነት መልክ የቀየረ ሆነ። አንዲት መልከ መልካም ቀይ ደግ ሴት 2 ልጆቿን ዳዊት መስፍንና ብትልም መስፍንን ብቻዋን የማሳደግ ኃላፊነት በስስ ትከሻዋ ላይ ወደቀ። የዳዊት እናት አሰገድ ሚሳው ደሴ የተወለዱ 2 ልጆቿን አንዱን አቅፋ አንዷን አዝላ ከወሎዋ የፍቅር ከተማ ደሴ ወደ ዋግሾም ከተማ ሰቆጣ ተሰደደች።
የዳዊት የትምህርት ህይወት በዋግኽምራ ልዩ ብሔረሰብ ዞን መናገሻ ከሰቆጣ ተጀመረ። ዳዊት መስፍን የመጀመሪያ ደረጃ ትምህርቱን በሰቆጣ ከተማ አዝባ አንደኛ ደረጃ ትምህርት ቤት ጀመረ። እስከ 4ኛ ክፍል ከዘለቀ በኋላ እናቱ አሰገድ ሚሳውን በሞት ተነጠቀ። ዳዊት መስፍን መቼም የማይረሳት በሚላት ቀን እናቱ አርፈው አስክሬናቸው ከቤት ወጥቶ ወደ ትውልድ ቀያቸው ሲወሰድ ሕፃኑ ዳዊት መስፍን በባዶ ቤት ብቻውን ተረሳ። ይህንን ጊዜ ዳዊት የብቸኝነት ዘመን መጀመሪያ ይለዋል። አጎቱ አቶ ሞገስ ወይም ማሞ መልስ መሄጃ አጥቶ አንድ የጠጠር ጥርጊያ መንገድ ተከትሎ የሚባዝን ሕፃን አግኝተው ወደ ቤታቸው እስኪያስጠጉት ድረስ ዳዊት የምድር ባይተዋር ሕፃን ሆኖ ነበረ። ወደ ባቲ ተሸኝቶ ኮምቦልቻ በደረሰ ጊዜ የጸጥታ ኃይሎች ተሽከርካሪዎች አስቆሙት። መኪናው እንደቆመ የተጓዥ ቡድኑ ጠርናፊዎች ከጋቢና እመር ብለው ወርደው ፖሊሶቹን ከመኪናው ትንሽ ርቀት ካሸሿቸው በኋላ ድርድር ተጀመረ። ፖሊሶቹ ህገወጥ የሰው ዝውውር እየፈጸማችሁ ነው፣ ሁሉንም በመኪናው ላይ የተጫኑ ሰዎች አውርዷቸው የሚል ድንፋታ አሰሙ። ጠርናፊዎቹ ልምጥና ማባበላቸውን ቀጠሉ። ከብዙ ንትርክ በኋላ በፖሊሶችና ደላሎች መካከል ስምምነት ሆነ። ጠርናፊዎቹ በመኪናው ላይ በተጫኑ ሰዎች ልክ በአንድ ሰው 1000 ብር እጅ መንሻ ከፍለው ጉዞ ተፈቀደ። ይህ ህገወጥ የሰዎች ዝውውርና የፖሊሶች ድርድር የገንዘብ ልውውጥ ከህገወጥ ተዘዋዋሪዎች ጋር አብሮ እየተጓዘ ባለው ጋዜጠኛ ዳዊት መስፍን መቅረጽ ድምፅ ተቀርጿል። ጋዜጠኛ ዳዊት ደላሎቹና ፖሊሶች ለድርድር ከመኪናው ትንሽ ራቅ እንዳሉ ካፍታ በኋላ እርሱም ከመኪናው በመውረድ ጨለማውን ተገን አድርጎ አጠገቡ ያለውን ግንብ መከለያ አድርጎ በቅርብ ርቀት ድርድራቸውን ቀርጾ ወደ መኪናው ተመልሷል። የኮምቦልቻው ፍተሻ የባቲው መንገድ አለቀ። እነዛ ከተለያዩ የአገሪቱ ክፍሎች የተውጣጡ 15 ወጣቶች በአፋር ክልል ሎጊያ ከተማ ደረሱ። ማደሪያቸውም ለእነርሱ በተዘጋጀው መጋዘን ውስጥ ሆኖ በማግስቱ ከሌሊቱ 10 ሰዓት የመጋዘን የቆርቆሮ በር በኃይል ተንኳኳ። ሁሉም ሰው በመደናበር እንዲሁም በመደናገጥ ከእንቅልፉ ነቅቶ ማረፊያው በአንዲት ሚኒባስ ሆድ ውስጥ መከተት ሆነ። ጉዞ ወደ ኢትዮጵያ ጅቡቲ ድንበር ከተማ ጂችኦቶ። ሰውነት በሚጋረፈው በቅ ልብን በሚሰልብ የመኪና ፍጥነት ጂችኦቶ ተደረሰም። ከዚህ በኋላ ጉዞ በእግር ነው። ኢትዮጵያን ለቆ ወደ ጅቡቲ ሳውዲን እያሰቡ ጅቡቲና የመን ማቋረጥ ጋዜጠኛ ዳዊት መስፍን ተጓዥ መስሎ የጀመረው የምርመራ ዘገባ የተነነቀ ምዕራፍ ላይ የደረሰው በዚህ ሰዓት ነበረ። የኮምቦልቻው ፍተሻ፣ የባቲው መንገድ አለቀ። እነዛ ከተለያዩ የአገሪቱ ክፍሎች የተውጣጡ 15 ወጣቶች በአፋር ክልል ሎጊያ ከተማ ደረሱ። ማደሪያቸውም ለእነርሱ በተዘጋጀ መጋዘን ውስጥ ሆኖ በማግስቱ ከሌሊቱ 10 ሰዓት የመጋዘን የቆርቆሮ በር በኃይል ተንኳኳ። ሁሉም ሰው በመደናበርና በመደናገጥ ከእንቅልፉ ነቅቶ ማረፊያው በአንዲት ሚኒባስ ሆድ መከተት ሆነ። ጉዞ ወደ ጅቡቲ ድንበር ከተማ ጂችኦቶ። ሰውነት በሚጋረፈው በቅ ልብን በሚሰልብ የመኪና ፍጥነት ጂችኦቶ ተደረሰም። ከዚህ በኋላ ጉዞ በእግር ነው። ኢትዮጵያን ለቆ ወደ ጅቡቲ ሳኡዲን እያሰቡ ጅቡቲንና የመንን ማቋረጥ ጋዜጠኛ ዳዊት መስፍን ተጓዥ መስሎ የጀመረው የምርመራ ዘገባ የትንንቅ ምዕራፍ ደረሰም። ጂችኦቶ መቅረት ነፍሱን ይታደጋታል። የምርመራ ዘገባው ግን ይጎልበታል። የኢትዮጵያን ድንበር አልፎ ወደ ጅቡቲ ግዛት መግባት ሕይወትን አደጋ ላይ ይጥላል። በዚህ ሐሳብ መሃል ሲዋልል የነበረው ዳዊት ወሰነም። የምርመራ ዘገባው ከማጓደል የሚመጣውን ተጋፍጦም ታሪኩን ማሟላት። የእግር ጉዞ ተጀመረ። 15 ተጓዦች 5 ሆነው ለ3 ተከፈሉ። ዳዊት ምድቡን ከሁለተኛው ቡድን ሆነ። ከነዚህም ቡድን ጋር የኢትዮጵያን ግዛት 15 ኪሎ ሜትር ርቆ ጅቡቲ በረሃን አቋረጠም። በዚህ መሃል
አንድ ዱብእዳ ተከሰተ። የመጀመሪያው ቡድን ላይ ካሉት ተጓዦች ጠመንጃ በወደሩ 2 ሰዎች ተከበው ውክቢያ ተጀመረ። የታጠቁት እነዛን ምስኪኖች ተጓዦች አሁኑኑ 5,000 ብር ካልከፈሉ በዚህ በረሃ ላይ ደመ ከልብ ሆነው እንደሚቀሩ ሲያስጠነቅቋቸው፣ ሁለተኛው ቡድን የመጀመሪያውን ቡድን ተከቦ በተቀመጠበት ስፍራ ላይ ደረሰ። ይህ ቡድን ከመድረሱ ታጣቂዎቹ የአንዱን ምስኪን ጭንቅላት በጥይት በተኑት። ይህ እርምጃ ሌላውን ማስደንገጫ ነበረ። በዛ ጭው ያለ በረሃ የአንድ ምስኪን ኢትዮጵያዊ ደም አፈሩን አርጥቦ መልኩን አቀላው። ያ ሁሉ መንገደኛ ብርክ ያዘው። የመጀመሪያውና ሁለተኛው ቡድን ተጓዦች በአስቸኳይ ያላቸውን ገንዘብ እንዲከፍሉ ታዘዙ። ሁሉም ያለውን አራገፈ። ዳዊት መስፍንም ያለችውን 1,000 ብር ለታጠቁት ሰዎች አቀበለም። 3,000 ብርና ከዚያ በላይ ያነሰ የሰጡት ባሉበት እንዲቆዩ በታጠቁ ሰዎችም እንዲጠበቁ ተፈረደባቸው። ዳዊት መስፍን ከነዚህ ፍርደኞች መካከል ሆነ። ቀኑ እየጨለመ ሲሄድ አጋሾች የመደራደሪያ ሐሳብ አቀረቡ። ጉዟችንን እንቀጥላለንና ጅቡቲ ስንደርስ በባንክ የቀረውን ገንዘብ ታስተካክላላችሁ የሚል ሐሳብ አቀረቡ። ስምምነት ሆነ። ለጋዜጠኛ ዳዊት ይህ የመጨረሻ ውሳኔ ምዕራፍ። ጉዞውን ለመቀጠል ግን ላለማጠናቀቅ ወሰነ። ካረፉበት ቦታ 5 ኪሎ ሜትር ከተጓዙ በኋላ ዳዊት ደከመኝ ብሎ ወደ ኋላ ቀረ። ይህን ያደረገው ካሁን ቀደም ደከመኝ ብለው ወደ ኋላ የቀሩ መንገደኞች የቀሩትን መንገደኞች አጋቾች ሲያበረታቱ ይመጣል ብለው ትተውት ስለሚሄዱ ነው። ዳዊትም ስትችል ተከተለን የሚል ትዕዛዝ ተቀብሎ ጉዞን አቋረጠም። የበረቱት ወደ ጅቡቲ ዘለቁ። ከዚህ በላይ መጓዝ የለብኝም ያለው ዳዊት 15 ኪሎ ሜትር ወደ ኋላ ወደ አፋር ክልል ተመለሰ። ዳዊት መስፍን የጸጥታ ኃይሎች በቀጥታ የሚሳተፉበት፣ ደላሎች በሰው እጅ ላይ የሚያሳርፉትን ቃላት የማይገልጡትን ጭካኔ የተመለከተበት። ደላላው ምን ይላል? ጠባቂ አልባ ምስኪኖች ከአፋር ሰማይ ስር እስከ ጸጥታ ኃይሎች የሚጋዘው ህገወጥ የሰዎች ዝውውር የረሃመትን በሚሉ ተከታታይ የሬዲዮ ዘገባዎችን ያጠናቀረው በዚህ መልክ በተሰናዳ መረጃ በማሰባሰብ ነው። ጋዜጠኛ ዳዊት መስፍን የታላቁ ህዳሴ ግድብ አሻጥሮችና የገንዘብ ብክነት፣ የግድቡ ፕሮጀክት አመራር ጉድለት እንዲሁም የመዘግየት መንስኤ ያሳየ የመንግስት መሬት ወረራና የባለስልጣናት ተሳትፎ ያጋለጡ በአዳሜት ሁሉ ጸረ ተባይ ኬሚካል ማምረቻ የአገልግሎት ዘመናቸው ያለፈ ግብዓቶች በመጠቀም የህብረተሰብ ጤና አደጋ ላይ የሚጥል ምርት ማምረታቸውን ያጋለጡና ሌሎች የምርመራ ዘገባዎች በመስራት የሚታወቅ ጋዜጠኛ ነው። ስለ ዳዊት መስፍን ባልደረቦች ምስክርነት እንዲህ ይገለጻል። አልዓዛር ታደለ በፋና ብሮድካስቲንግ በምክትል ስራ አስፈጻሚነት ያገለግላል። አልዓዛር ታደለ ወደ ፋና ሲመጣ በቀዳሚነት አድናቆት ከተቸራቸው ጋዜጠኞች መካከል ዳዊት መስፍን አንዱ ነበረ። የእውነት ዳዊት እውቀቱን ለማካፈል የሚሰስት አልነበረም። በዚህ አጋጣሚ ነበረ ዳዊትና አልዓዛር ትውውቃቸው የሰመረው። በአልዓዛር እይታ ዳዊት ለስራው ቅድሚያ የሰጠና ደግሞም የሚሳካለት ሰው ነበረ። አልዓዛር እንዲህ ይላል። ስለ ህዳሴው ግድብ በበቂ ሁኔታ መረጃ የሰጠው ዳዊት ነበረ። ግድቡ ላይ ታይተው የነበሩ ብክነቶች ሁሉ ተንትኖ ያስረዳ ነበር። ታዲያ ይህን ሁሉ ሲሰራም እንደ መርማሪ በጥልቀት ነበር በማለት በየሚዲያው የሚሰጠው መግለጫ በሳል ነበረ። በወቅታዊ የሀገር ጉዳይ ላይ ዳዊት በንባብ ራሱን ያደረጅ ነበረ። አልዓዛር ይህን የዳዊት ችሎታ ያደንቅለታል። አልዓዛር እንደሚናገረው ዳዊት በሚሰራው ስራ ላይ ጥንቃቄ ስለሚወስድ ሚስጥር ይጠብቃል። ስለሚሰራው ስራ እንደ ቀልድ ለማንኛውም ሰው የማውራት ልምድ የለውም። ዳዊት የአንድ ለአንድ ቃለ መጠይቅ ላይ የተካነ ነው። ቃለ መጠይቅ ከማድረጉ በፊት በቂ ዝግጅት ያደርጋል። ከጥያቄ አወጣጡም ጋዜጠኞች ሊማሩ ይችላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድን የአንድ ለአንድ ቃለ መጠይቅ አድርጎ ነበረ። ጠቅላይ ሚኒስትሩ ከዳዊት በፊት ሌሎች ቃለ መጠይቆችን ወይም ቃለ ምልልሶችን ሰጥተዋል። ከዳዊት ጋር ያደረጉት ግን ልዩ ቆይታ እንደነበረም በርካታ ሀሳቦች
የተነሱበት ነበረ። ይህ እንግዲህ የጠያቂው የዳዊት ጥረትን የሚያሳይ ነው በማለት አልዓዛር ምስክርነቱን ሰጥቷል። ዳዊት በ9 ዓመት ከሪፖርተርነት የጣቢያው የጽህፈት ቤት ኃላፊ ለመሆን መቻሉ ብዙዎች ይህ ቦታ ይገባዋል እንዲሉ አስችሏቸዋል። ዳዊት የጽህፈት ቤት ኃላፊ ከሆነ በኋላም ብዙ የይዘት ለውጦች ተስተናግደዋል። በዚህ ሐሳብ አልዓዛር ይስማማል። ዳዊት የጽህፈት ቤት ኃላፊ ከሆነ በኋላም ፋናን ለቀው የነበሩ ሰዎች መመለስ ችለዋል። አልዓዛር ይህ የዳዊት ጥረት እንደሆነ ያምንበታል። የፋና ማኔጅመንት ለዳዊት ይህንን እድል ሰጥተው በስራ ችሎታው እንዲያሳይ በማድረጋቸው ሊመሰገኑ ይገባል ይላል አልዓዛር ታደለ። ዳዊት ለስራው ካለው ተነሳሽነት የጽህፈት ቤት ኃላፊ ሆኖ እንኳን የወቅታዊ ክፍልን ደርቦ ይሰራል። ይህ ለስራው ያለውን ጥልቅ ፍቅር የሚያሳይ ነው። ዳዊት ከጋዜጠኝነት በፊት ለ3 ዓመት መምህር ሆኖ አገልግሏል። እናም ሲያስተምር ከልቡ እንደሆነ ያስተማራቸው ይመሰክራሉ። ዳዊት ቲቪ ላይ ስታየው ኮስታራ ይመስላል፣ ነገር ግን ቀረብ ስትል ለዛ ያላቸው ጨዋታዎችን ይችላል። በሰው መስመር የማይገባም የራሱን ስራ ብቻ የሚሰራ ጠንካራ፣ ለብዙዎች አርአያ መሆን የሚችል የሙያ ሰው ነው። ደግሞም ባለበት የስራ ኃላፊነት ደከመኝ የማይል ጣቢያውን ለማሳደግ የሚችል ሰው እንደሆነም አልጠራጠርም ይላል አልዓዛር ምስክርነቱን ሲሰጥ። ትዕግስት ስለሺ በፋና ብሮድካስቲንግ የሬዲዮ ዘርፍ ስራ አስፈጻሚ ናት። ትዕግስት ዳዊት ሲቀጠር ጀምሮ ከ2006 አንስቶም ታውቀዋለች። በተለይ አብሮት ከተቀጠሩ ሰዎች አንጻር ለየት ያለ መሆኑ አቀራርቦናል ትላለች። ዳዊትን በማወቄ ደስ ይለኛል ትላለች ትዕግስት። እንደ ባልደረቦቹ ብቻ ሳይሆን እንደ ታናሽ ወንድሜ ነው የማየው የምትለው ትዕግስት ለሙያው የሚሰጠውን ክብር ታደንቃለች። ጠንቅቆ የሚያውቅ ሰው ነው። ላመነበት ጉዳይ ደግሞ እስከ መጨረሻ ድረስ ራሱን አሳልፎ የሚሰጥ ሰው ነው። ሰዎች ያላቸው ልዩ ችሎታና በጎ ነገርም የማየት ችሎታ ያለው ሰው ነው። ስራ ሲሰራ ይሄ ስራ ይጎዳኛል ብሎ አያስብም። ይህም ፕሮግራም ብሰራ ከሆነ አካል ጉዳት ይደርስብኛል ብሎ ለራሱ አይሰጋም። ዳዊት አንድን ስራ ከጀመረ የፈጀውን ያህል ጊዜ ፈጅቶም ቢሆን እስከ ፍጻሜው ይሰራዋል። ማታም ሆነ ቀን ለመስራት ሙሉ ፈቃደኛ ነው። ዳዊት በቶሎ ያደገ ነው። በእኔም እምነት በልፋቱ ያገኘው ነው ስል አስባለሁ። ስራውንም ሲሰራ በጥንቃቄ ነው። ገና ሲቀጠር አንስቶ በሳል ልጅ እንደነበር አይቻለሁ። ብሪፍ ላይ ይሰጣቸው የነበሩ ሐሳቦች ለሁላችንም የሚገርሙ ነበሩ። በቶሎ ስራውን መልመዱ አርታኤዎች ደስ ያሰኛቸው ነበረ። አሁን ባለበት የስራ ደረጃ ስራውን በአግባቡ እየተወጣ ነው። በተለይ ጣቢያው ይዘት ላይ እንደ ዳዊት አይነት ሰው ስለሚያስፈልገው ይህን አደራውን እየተወጣ ስለመሆኑም አንዳች ጥርጥር የለኝም በማለት ትዕግስት ስለሺ ምስክርነቷን ሰጣለች። መዝጊያ። ይህ መዝጊያ የተወዳጅ ሚዲያና ኮሚኒኬሽን የመዝገበ አእምሮ ቦርድ አባላት አቋም የሚንጸባረቅበት ነው። ጋዜጠኛ ዳዊት መስፍን ለሙያ ያለው ክብርና ፍቅር በስራዎቹ ይገለጻል። ሕይወቱን አደጋ ላይ የሚጥል ጉዳይ እንኳ ቢኖር የምርመራ ዘገባውን ከዳር ሳያደርስ ፈጽሞ አይመለስም። በተለይ ከህገ ወጥ ሰዎች ዝውውርና ከፒራሚድ ንግድ ጋር በተያያዘ በሀገሪቱ የሚታየውን ችግር በጠለቀ የምርመራ ዘገባ በመስራቱ ብቃቱን አስመስክሯል። ዳዊት የሚሰራውን ስራ በእውቀት ነው የሚሰራው። መረጃ የመተንተን ብቃቱ ብዙዎች ያደንቁለታል። ደግሞ የመምራት አቅሙ ከፍ ያለ ነው። ዳዊት ጋር ስራዎች ሳይንጠባጠቡ ጥንቅቅ ብለው ይከናወናሉ። በራስ መተማመኑ የሚያኮራ ነው። ዳዊት መስፍን ጊዜውን በአግባቡ የተጠቀመ በሳል ወጣት ነውና በእርሱ ዕድሜ ለሚገኙትም ሆነ ለመጪው ትውልድ መልካም አርአያ የሚሆኑ በርካታ በጎ ገጾች ያሉት ትጉ ጋዜጠኛ ነው ብለን እናምናለን። ዳዊት ወደ ሚዲያ ስራ ከዘለቀ ገና 12 ዓመት ቢሆነውም እነዚያን 12 ዓመታት በአግባቡ እንደተጠቀመ አብሮት የሰሩ ሁሉ ይመሰክራሉ። በየዘመኑ ያሉ የሚዲያ ሰዎችን ቦርዱ የመረጣቸውን እየሰነድን ስለ ዳዊት በወጣትነቱ ተስፋ የሚሰጥ ሙያዊ ተግባር እያከናወነ በመሆኑ ታሪኩን ለትውልድ አስቀምጠነዋል። ዳዊት መስፍን በአሁኑ ሰዓት በፋና ብሮድካስቲንግ በመሪነት ተመድቦ እያገለገለ ሲሆን ተሰሚነት ያለው በሚያፈልቃቸው ሐሳቦች ተጽዕኖ ፈጣሪ መሆን የቻለ ነው።
እንዲህ አይነት ሰዎች ደግሞ ወደ መድረክ ወጥተው እውቅና እንዲያገኙ እንሻለን። ተወዳጅ ሚዲያና ኮሚኒኬሽን እንደ ዳዊት አይነት ንቁና ትጉ ወጣቶች ታሪክ በመሰነድ ለትጋታቸው እውቅና ስንሰጥ ሌሎች ይበረታታሉ ብለን ተስፋ እናደርጋለን። በመሆኑም ጋዜጠኛ ዳዊት መስፍን ከ2006 በኋላም የተገኘ ጎበዝ ጋዜጠኝነቱን ስንመሰክር በኩራት ነው። የነገ ተስፋውም ትልቅ መሆኑን በመተማመን ነው። ተወዳጅ ሚዲያና ኮሚኒኬሽን እዝራ እጅጉ እንዳጋራው መረጃ ዜና ፕላስ አበቃ።